እሷ መድኃኒት ጠጥታ ነው የሞተችው። የሰማሽኝ ነው? መድኃኒት ጠጥታ ነው የሞተችው። መድኃኒት ጠጥታ የሞተችበት ምክንያት ደግሞ ተበሳጭታ ነው። ሁላችንም የምናውቀው የተበሳጨችበት ምክንያት ትኬት እንኳን ወደዚህ ሀገር ልትመጣ ስትል መቆረጫ አታ ስልኳን ሸጣ አይደለም። ሀያት ኤደን በደንብ ስሙኝና መልስልኝ። ትኬት እንኳን መቁረጫ አታ ስልኳን ሸጣ ኤደን ጋር የምትሰራ ልጅ ነበረች። የሷን ብር ይሄንን ምላችሁ ትነግሩኛላችሁ። ካልሆነ ተሳስቼ ካልሆነ ምላችሁ ትነግሩኛላችሁ። ቆይ ልጨርስ። ተናግሮ ሲጨርስ አንቺ ተራ ነው። እሺ ልጨርስ። ትኬት መቁረጫ አታ እኔ ለማንም ሰው ይሄንን ብዬ አላውቅም። ዛሬ ግን ክብሬ ስለተነካ ማውራት ፈልጋለሁ። ገባሽ? ክብሬን የተነካው ማንነቴን የተነካው ትኬት መቁረጫ አታ የያዘችውን ስልክ ሸጣ የያዘችውን ይዛው የነበረውን ስልክ ሸጣ ገባሽ? እኔ ባለፈው ብዬሻለሁ ላውራ ብል ብዙ ነገር አወራለሁ፣ ግን ማስረጃ የሌለው ነገር ስለሆነ እየሰማሽኝ ነው። ማስረጃ የሌለው ነገር ስለሆነ አደባባይ እንዲ መውጣቱም እንደዚህ በጣም ብዙ ነገር ስለምንተዋወቅ ማውራቱ ለሰው ማስጣት እንጂ አስፈላጊ አይደለም ብዬ ተረድተሽኛል። ግን አሁን ከዚህ በላይ ሞት የለም። ሞች አሉ። እንደዚህ መባል መሞት ነው። ግን ሰው ስለሚያቀኝ ኢትስ ኦኬ። ማያቀሽ ደግሞ አለ። ስለዚህ ማስረዳው ለነሱ ሳይሆን ስለማያቀኝ ሰው ነው። ስለዚህ ስልክ መቁረጫ ትኬት እንትን ብላ ትኬት የቆረጠችው ስልኳንና ኤደን ጋር ልትሰራ የምትመጣ ልጅ ነበረች። አብራት የምትመጣ ኤልሳ የምትባለች የሷን ብር አርጋ አንድ ላይ አስቆርጣ ነው። አንቺንም ትኬት ቆረጭልኝ ስትልሽ አልቆረጥችላትም። እሷንም ቆረጭልኝ ስትላት አልቆረጠችላትም። በዛ ተናዳ ትኬት ቆርጣ ስትመጣ ቪዛው አልቋል ኤርፖርት ላይ ላይክ 1 አመት አልፎታል አይደለም ነው። ያን ሁሉ ነገር አርጋ የሰው ብር አንስታ ነው የቆረጠችው። ነው ስትጫግሽ መልሽ ስለተባለች ነው ነው አልቆረጥንም። አዎ መልሱን ሰጣለሁ። አይ መልሽ ስለጠይቀኝ ነው። ስለዚህ ተናዳ ጠይቃት። ከኛ ጋር ከህዝቡ ጋር አውራ። ኖ አልጠይቅም። እንዲይዙት ነው ፖይንት አድርገው እንዲይዙት ነው። ያ ተናዳ ከዛ ኤደን ጋር የምትመጣዋ ልጅ የሷ ጓደኛ የሰማሽን ነው የሷን ብር አድርጋ ቆርጣ ስትመጣ እንዴት ሆና እንደቆረጠች ታውቀዋለች። ያን አርጋ ስትመጣ እንደዚህ አይነት ነገር ተፈጠራሽ መለሷት። ከዛ አስተካክሉልኝ ብላ ስታስተካክል ስትልም በቃ ጊዜያቶች ሄዱባት። በዛ ብስጭት ኤደን በራሷ ባንደበቷ እኔ እሷ እንደዚህ አይነት ነገር በዚህ ጉዳይ ከሆነች እኔ ጤና አገኛለሁ ወይ ብላኛለች። ለኔ ለራሴ ተጨንቀናል። ምክንያቱም አስተካክሉልኝ ብላ ማንም ያስተካክልላት የለም። በራሷ ብስጭት ከራሷ ካለባት ነገር ጋር ተጋጅታ በብስጭት ነው መርዝን አንስታ ታማ አይደለም የሞተችው። ሰው ደግሞ በአንድ ምክንያት ሊታመም አይችልም። ተረዳሽ? አንድ ሰው ታመመ ማለት መድኃኒት ተደርጎበት ነው የሚታመመው። አይምሮ ጭንቀት ያስጨንቀዋል፣ ያሳምመዋል። በዛ ፐርፐዝ እኮ አይደለም እቺ ልጅ የሞተችው። የህይወት መመሰቃቀልም የሰው ልጅ አይምሮ ያሳምመዋል። ብዙ ነገር ሊያስነካው ይችላል አይምሮ ብዙ ነገር። በተፈጥሮ ደግሞ ሰሚራ ምንድነው መልካም ሰው ነች። ለሰው ጭንቀት እንኳን ለሷ ጭንቀት ለሰው ጭንቀት የምትጨነቅ ሰው ነች። ይሄንን በደንብ ያውቃሉ። በጣም ጭንቀታም ነች። በጣም አንዳንድ ሰው እንደኛ አይደለች። ገባሽ? እንትነች ሰው ያንን ነገር ሆነ የሆነችው በእነሱ ምክንያት ነው። የሚቆርጥላት አታ እነሱ እያሉ ስልኳን ሸጣ የሰው ብር አንስታ ቆርጣ እንደገና ስትመለስ ተመልሳ በምትመጣበት ብዙ ነገር በዚህ ነገር ሆነች። ኤደንም ይሄን ነገር ብላኛለች። እንዲህ ብትሆን እኔ ምንድነው የምሆነው? ይሄ ማረግ አቅቶኝ ነው ወይ ምናምን ተባብለናል፣ አውርተናል እንደ ቤተሰብ። እንደዚህ አይነት ነገር ይላሉ ብዬ በፍጹም አልጠበቅኩም። እሱ እንዲያረጋት ይላሉ ብዬ በፍጹም አልጠበቅኩም። ተረዳሽኝ አባባል? ምክንያቱም እኔ ለእንደዚህ አይነት ነገር ያለኝን ነገር ያውቃሉ። ሁለተኛ ነገር እቺ ልጅ እኔ አድርጌባት ከሆነ እኔ እንደዚህ አይነት ነገር እንደሚባለው ከሆነ ስትወጣ ስትጸበል ከነሱ ጋር ስትዩ እኔንም እኮ አንስታ ደውላ ማውራት ትችላለች። ተረድተሽኛል አባባሌ? እኔ ጋር ነፍሷን ይማረው ሰሚራ፣ ማውራት ያቆማችሁት መቼ ነው? መነጋገር የተዘጋጋችሁት? አልተዘጋጋንም። ኖ ስሚኝ፣ አልተዘጋጋንም ማለት እናወራለን ማለት አይደለም። መጨረሻ ጊዜ ማለት አልጨረስኩም። ጥያቄ ለሱ ተናግሮ ሲጨርስ እኔ ጥያቄዎች አሉኝ ያስኳቸው፣ እነሱን ጠይቀዋለሁ። እሺ፣ ለመጨረሻ ጊዜ አንተና ሰሚራ የተገናኛችሁት በአካል መቼ ነው?
ቆየን በጣም በአካል በቃ ከሄደች በኋላ የተወሰነ ጊዜ ምናምን እንጂ አልተገናኘንም፣ አናወራም። አመት ግን ብትገልጽልኝ ኤግዛክትሊ ጊዜው ኤግዛክትሊ በደንብ እንዲህ ብዬ መናገር ባልችልም ከአመት በላይ ነው። ኦልሞስት 2 አመት ምናምን ይሆነናል። ከአመት አይደለ? 2 አመት ምናምን ነው። ከመሞቷ በፊት ነው ይሄን የምነግርሽ። ገብቶሻል? ስትታመም በፊት በአካል ለመጨረሻ ጊዜ ተገናኛችሁ ከአመት በላይ እንደዛ ነገር ከመምጣቷ ያው በመታየት ምናምን ካልሆነ መስተቀር የመጣች ጊዜ ለመጨረሻ ጊዜ የመጣች ጊዜ እንደዚሁ ሰላም ነሽ ሰላም ነው ምናምን ሳልፍ የመጣች ጊዜ ሳልፍ በእነሱ ጋር ሄደን ወይ ኤደን ጋር ወይ እሷ ጋር ሳያት ሰላም ምናምን ብዬ አልፋለሁ። ከዛ የሁለተኛውን ደግሞ ተመልሳ ስትመጣ ኖርማሊ ማውራትም አቆምኩ። በቃ ያለውም ነገር አሪፍ ስላልሆነ ይሄ ምልሽ በግንኙነቱ ነው የምነግርሽ። ሲቀጥልም ገና መጨረሻ ላይ ደግሞ ብዙ ማወራውም ነገር ስላለኝ አንዴ ይሄንን ኢሹ ንዝጋ ብዬ ነው። ተረተሽኛል አባባ። አካል ከተገናኛችሁ ከአመት በላይ በስልክ ካወራችሁስ ምን ያህል? እንደዛው በጣም ረጅም ጊዜ። ኦኬ። ግን አክሲደንታሊ እዚህ ስትታመም ራሴ አብረን ሄደን መጀመሪያ የአማኑኤል ሆስፒታል ነበረ የገባችሁ። እሱን አብሬ እየሄድኩኝ ቀን በቀን ከሷ ጋር እንደዚህ ያለውን ነገር እያየን በእለት ዕለት ለውጥ አምጥታ ምናምን በመሃል ጸበል ገባች። ተረተሽኛል አባባል። ይሄ ነው ያለው ነገር። ሪሌሽንሺፓችሁ ካበቃ ግንኙነታችሁ ፍቅረኝነታችሁ ካበቃ ስንት አመት ነው? እሱ ላይ እመጣለሁ። ምንም ነገር ጀምርሽ እሱ ላይ እመጣለሁ። እሱ ምንም ነገር የለውም። ኦልሞስት የተወሰነ 1 ወርም 2 ወርም የሚሆን ነገርም የለውም። ተረተሽኛል አባባል። ከዛ በፊትም እንደ ወንድም ነው። ከዛ በኋላም እንደ ወንድም ነው። ተረተሽኛል አባባል። ስለዚህ አንድ ቀን ስህተት ነው ወይንስ ሪሌሽንሺፕ? ኖ ምንም አይነት እንትን የለውም። ይሄ ስለሱም እመጣለሁ ገና በደንብ ማወራዋል። አንዴ ይሄ ርዕስ ይዘጋ ብዬ ነው። ተረተሽኛል አባባል። ይሄ ርዕስ ይዘጋ ብዬ ጀምር። ከተውቃችሁ ጀምር። ኖ አይደለም። በቃ አሁን ፖይንቱ መጀመሪያ ይሄ አይደለ? ይሄኛው ኢሹ ዋናው ኢሹ አይደለ? መታወቅ ያለበት ነገር እና ይሄ ነገር ነው። ወጣ እንደገና ከጸበል መውጣቷን አውቃለሁ። ከነሱ ጋር አወራለሁ። በሰላም እንደሚያወሯት አውቃለሁ። በሰላም ከአያት ጋርም ከሄደን ጋርም ቀን በቀን እንደሚያወሩ አውቃለሁ። ሁሉን ነገር አውቃለሁ። ሶ ዛት ሚንስ ለምን አልነገሯት? ለምን አልነገረቻቸው? እነሱ ለኔ ለምን አልነገሩኝ? ተረተሽኛል አባባሪ ለማለት የፈለኩት ምን ኖ ሰሚራ ከጸበል ወጣ አዲስ አበባ ውስጥ አንድ አመት ጸበል ወጣ ለኤደን አልነገረችኝም ማለች። ለምን አልነገረቻትም? ለምን ጥያቄ ነው። ከዛ የነገረቻት ጸበል ያስታመመቻት ሰው ከሞተች በኋላ ለምን ሰሚራ ድና ዱባይ ልትመጣ እያወሩ ትኬት ቁረጡልኝ እያለች ይሄ ሁሉ ኮንቨርሴሽን መሀላቸው እየተፈጠረ ለምን ሰሚራ አትነግራት ነበር? ይሄ ነገር እውነት ከሆነ ነው ጥያቄ። እሺ እውነት ከሆነ እንደገና ደግሞ ሀያትም አውቃለሁ ብላለች አይደል? እሺ ሀያትስ ካወቀች ለኔ ለምን አልነገረችኝ? ለኤደን ለምን አልነገረቻት? እሱ የኛም ጥያቄ ነው። ለምንስ መታቀረበች? ለምን? እሺ ሲመጣ ምን እንዳረገብኝ አላውቅም ካለች ሳትመጣስ ለምን እህቷን እዛው ሆና ቴኬር አላረገች? ሳትመጣስ እዛው ሆና ለምን አልነገረቻት? በአካል ሳትገናኙ አንተና ሳትገናኝ የቱ ጋር ነው ያለው ችግር? ኦኬ ስትመጣ እዛም ሆና ነው ያደነዘዝኳት። ሳትመጣ ነው የሰማችሁ አይደል? ሳትመጣ ሰምታ ከሆነ ሳትመጣ ለምን አልነገረቻትም? እስክመጣ እንደዚህ ነው ቴክ ኬር የምናወራው ነገር እንኳን አለስ ለምን አላለቻት? ሌላው ይቅር አትሊስት ሌላው ይቅር እንደው በቃ እንደዚህ ነው የምናወራው ነገር አለ ጠብቂኝ የሆነ ነገር ከሱ ራቂ ስመጣ መነግርሽ ነገር አለ ማለት ትችላለች። ተጠንቀቂ አደገኛ ነው። እንደዚህ አይነት ችግር አለ። እንደዚህ አይነት ችግር አለ። እንደዚህ አይነት ነገር ተፈጥሯል። ሰሚራ ከጸበል መታ እንዲህ ብላኛለች። ለምን አላለቻት? ትክክል። ለምን? እሺ እሷስ እህታቸውስ ከጸበል ስትወጣ ደውላ በቃ እኔ እንደዚህ ሆንኩት የነበረው በእንደዚህ ምክንያት ነው ኑ ፈልጋቸዋለሁ ምናወራው ነገር አለ ወይንም ደግሞ ከሱ ራሱ ሳትነግራቸውም ራሱ ኑ ብላ ጠርታ ለምን አላለቻቸውም? ይሄ እኮ የህይወት ጉዳይ ነው። እንደዚህ እንደሚወራው ቀላል ጉዳይ አይደለም። አንዴ በተወራው ነገር ነው ምን ያህል ህይወቴ እንደተበጠበጠ እኔ ነኝ የማውቀው።
ቀላል ጉዳይ እኮ አይደል እንኳን እህትሽ ጉዳይ ይቀርና እኔ አሁን ዝም ብሎ እንደዚህ ለምናወራው ምን ያህል ህይወቴ እንደተበጠበጠ እኔ ነኝ የማውቀው ምን ያህል 2 ቀን ሙሉ እናቴ ስታለቅስ ነው ያደረችው ገብቶሻል 2 ቀን ሙሉ እንኳን እንደዚህ ለተባልኩት እንኳን ነው የምልሽ እንኳን እህቴ እንደዚህ አድርጋ ይቀርና እህቴ ብላኝ ይቀርና 2 ቀን ሙሉ ስቲል እስከ ድረስ እናቴ ስታለቅስ እኮ ነው ያለችው